አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽንና የአካውንቲንግና ማኔጅመንት ዲግሪ አላቸው። ረጅም ጊዜ የሰሩት በፋይናንስና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ጤና ይስጥልን አድማጮቻችን። ዛሬም እንግዳችን አቶ ሙሼ ሰሙ ናቸው። ሙሼ በድጋሚ ስለተገናኘን ከልብ አመሰግናለሁ። ማዛኒም በድጋሚ ስለተገናኘን በጣም አመሰግናለሁ። ሙሼ የሚመጣው ምርጫ እየተቃረበ ሲመጣ የፓርቲዎች ክርክር መድረኮች እየተዘጋጁ ነው። ፓርቲዎች በተፈቀደላቸው የአየር ሰዓት በሚዲያ ቅስቀሳ እያደረጉ ነው። በተፈለገው ልክ ነው አይደለም የሚለው የሚታይ ይሆናል። ነገር ግን አሁንም ግጭቶች ባልተፈቱ ግጭቶች ምክንያት ምርጫ የማይካሄድባቸው አካባቢዎች ብዙ ናቸው ይመስለኛል አይደለም? ባለፈው ምርጫ ከ547 ጣቢያዎች በ436ቱ ምርጫ ተካሂዷል የሚል አይቻል። ሶስት እንደሆነ አላቅም እንግዲህ የምርጫ ቦርድ ዌብ ፔጅ ላይ ነው ያየሁት። አሁን 24 ብሔራዊ እና 45 የክልል ፓርቲዎች ይወዳደራሉ ይላል። አንተ አሁን የምርጫ ክርክሩ ላይ ደመቅ ብለው የታዩ ፖለቲከኞች የታዩ ርዕሶች አይተሃል? ከወቅቱ ጋር የሚያያዙ የኢትዮጵያ ፖለቲካ መድረክ የዋቂ ወንዶች መድረክ ነው ይላሉ ወጣቶቹ ሴቶች ፖለቲከኞች። በዚህ ምርጫ ወጣቶቹን እያየን ነው፣ ወንዶቹንም ሴቶቹንም ለማለት ነው። ያያያቸውስ ወጣቶች አይናችን ለጣልደባቸው ወጣቶች የሚያበረታታ ኢንቫይሮንመንት ፈጥረናል ወይስ ወደፊት እንፈጥራለን? ሁሉንም ጥያቄን ላንሳው ብዬ ነው ለመመለስ እንዲመቸ። ይሄን ምርጫ ኢህአዴግ ሙሉ ለሙሉ ጠቅልሎ የወሰደው 2002 አይደለም። በ2007 ከተደረገው ጋር የሚያመሳስሉ ሰዎች አሉ። ይሄንን ምርጫ የሚመረጠው ገሌ ፓርቲ ነው ብሎ ያኔ ተስፋ ተቆርጦበት ነበር ይመስለኛል። ለዚህ ነው ኢህአዴግ ሙሉ ለሙሉ ያሸነፈው። አሁንስ ሳስበው ደከመኝ የሚል አስተሳሰብ አለ። ካለስ ይሄ ጥሩ ነው ሙሼ? መራጮንም ጭምር ነው መጠየቅ ያለብን። ማህበረሰብ በልኩ መቀበል የሚገባው ድክመቶች ካልተቀመጡ ሁልጊዜ ችግሩ የመንግስት ክፋትና የመንግስት መጥፎነት ብቻ ተደርጎ ይወሰዳል። ያም እንደተጠበቀ ሆኖ ግን ማህበረሰቡስ ለራሱ ጥቅም ለራሱ ህይወትና ህልውና ምን ለመክፈል ዝግጁ ነው አይደል? መጠየቅ አለበትም ብሎ ምን ነው? ለምንድን ነው ይሄ ምርጫ ለምሳሌ ደብዞ ከሆነ ደበዘዘው? ለምንድን ነው በቂ ኦፖዚሽን ያልቀረው? የለም። አሁን ለምሳሌ ማህበራዊ ተቋማት መቋቋም አለባቸው። በምርጫ ጉዳይ ላይ በተለይ የሚሰሩ በእንደዚህ አይነት ጊዜ ነበሩ። አንድ ወቅት ትዝ ይለኛል ምርጫ ብቻ ጉዳይ ተቋቁመው ታዛቢ ራሳቸው ፋይናንስ ካለም አቀፍ ማህበረሰብ አፈላልገው ምን ብለው የሚሰሩ። አሁን ያው በርግጥ ከውጭ ምን ገንዘብ መቀበል የሚቻልበት ሁኔታ ስለሌለ ግን በማህበረሰቡ ሪሶርስ ዙሪያ ይሄንን የሚሰሩ ማህበረሰቡን የሚያነቁ እንዲመርጥ እንዲመረጥ ጮሆ እንዲቀርብ የሚያበረታቱ መኖር ነበረባቸው። የሉንም። አሁን ትንሽ ፍልጭ ወልጭ ይላሉ። እሺ የሉንም ስል እንግዲህ ሪሌቲቭ ነው። እንደውም ሪሌቲቭ እምልሽ ከ97 ጋር አወዳድሬ ነው። ብዙ ነበሩ ያን ጊዜ ትልቅ ተሳትፎም ትልቅ ገድልም እና በዚህ ተሳተፉ ሰዎችም እኮ የታሰሩትም ሰዎች ነበሩ። የቅንጅት አባላት ብቻም አልነበሩም። በዚህ ዙሪያ ላይ የሰሩ ሰዎችም ታስረዋል። እና እንግዲህ ይሄን እንዳልኩሽ ድርሻውን ማንሳት የሚገባው የድርሻውን ካላነሳ ስለ ለውጥ ልንነጋገር አንችልም። ኦኬ ምርጫን እንደ ምርጫ ስናየው ወደ ኋላ ሪግረስ አድርገናል ወይንስ እውነት በተሻለ ምርጫ ሂደት ውስጥ ነን ያለ ነው የሚለውን ማየት ይፈልጋል። እንዳልሹ ከጊዜ ወደ ጊዜ ቁጥሩ እየቀነሰ ነው የመጣው። 547 436 አሁን ደግሞ ኤግዛክትሊ ምክንያቱም አሁንም ግጭቶች አሉ። ምርጫ እንዳይካሄድ የሚካሄዱ ነገሮች አሉ። በፍላጎትም በተጽኖም ያው አንዴ ካርታውን አይቼው ነበር። አረንጓዴ የተቀቡ ለምርጫ በቅርጽ ናቸው የተባሉ እንትኖች አሉና አንዱ እሱ ነው። ሁለተኛው መራጭ ሆኖ ለመቅረብ ፍላጎት ያለውስ ማህበረሰብ እውነት በሚባለው ቁጥርና ልክ ነው ወይ? ከመራጭ ማቋያ ስታዩ በርግጥ 97 ላይ በኋላ የተቃዋሚው በምርጫ
የመሳተፍ እንትን እየቀነሰ መጥቷል። ለምን የተፈጠረበት እመቃና የተፈጠረበት ምት በጣም ስትሮንግ ስለነበር ማንሰራራት አልቻለም። ተደጋጋሚ ሽንፈትም ማህበረሰቡን ተስፋ መቁረጥ ውስጥ በመግባቱ ምርጫ ምን ያመጣል ወደሚል ነገር ደርሷል። ሁሉ ጊዜ ሰዎች ወደ ምርጫ የሚመጡት ማሸነፍን ብቻ ማዕከል አድርገው እኮ አይደለም፣ መብታቸውንም ኤክሰርሳይዝ ማድረግንም አንዱ ነገር ነው። ሁለተኛ ነገር እንደው እኔም ማቆም 5-6 ሰው የሚገባበት እድልም ካለ ብሎ ነው። በግድ መንግስት መሆን ብቻ ታስቦ አይደለም። ይሄንንም ነው አሁን ሰው ምርጫ ይሄንንም ማሰብ የለበትም ወይ ነው? አለበት። ግን እንዳያስብ የሚያደርጉት ነገሮች ከተፈጠሩ አሁን እሱ ላይ ነው እኮ ጥያቄው። ለምንድን ነው ከምርጫ ሻያው የሚያደርገው ሰው የሚለው ጥያቄ እኮ ነው መልስ ማግኘት ያለበት አይደለ? እና አሁን ተቃዋሚዎቹ ኮምፕሌኖች አሏቸዋል። አባላችን ይታሰራል፣ ከስራ ይፈናቀላል፣ ይሰደዳል፣ እንዲህ ነው ምርጫ እንደዚህ። አሁን ዲጂታል ነው። ዲጂታል የተፈጠረው ነገር ደግሞ እጩ ለማቅረብ ብዙ እንቅፋት ፈጥሮብናል። 1000 እጩ ይዘን መተን 600 ነው ሪኮግናይዝ የተደረገልን። ኦቲፒ ይልካል፣ ዋን ታይም አይደንቲፋይንግ ነምበር። ያ ነምበር አንዳንድ ቦታ ላይ ኢንተርኔት ስለማይሰራ በስልክ ደውለን ነው የሚነገረን። ያን ስልክ ተደውሎ ተነገረ ልንሞናስነ ኤክስፓየር ያደርጋል። ብዙ ኮምፕሌኖች ውይይት ላይ ሰምቻለሁ። እንግዲህ አንዱ ትራንዚሽን ሊሆን ይችላል። ምክንያቱም ወደ ዲጂታል ስለመጣን ትራንዚሽን ያስከተለው ነገር ሊሆን ይችላል። ምክንያቱም ማንኛውም ሲሞከር የራሱ ጉድለት ይኖረዋል ስለሚመጣ ማለት ነው። ግን ያንን ደግሞ ለመፍታት የተደረገው ጥረት በቂ ነው ወይ ነው ሁለተኛው ጥያቄያችን። ምርጫ ቦርድ ኮንሰርኑን አፕሪሺየት አድርጎ በሚገባው ርቀት ሄዷል ወይ ስንል ጥያቄ ስቲል ይነሳል። ከዛስ በኋላ ለምንድን ነው በሲስተሙ ፌሊየር ምክንያት ከእጩነት የወጡ ሰዎች ከተሰጠው ገደብ በኋላ እኮ ሪኮግናይዝ መደረግ አሉ መብታቸውን የሚነጥቃቸው ስለሆነ እንደዚህ አይነት ነገሮች ብቻ በጋራ መሰራት የሚገባቸው ነገሮች አልተሰሩ። እንግዲህ እነሱ ኮምፕሌን ነው። እኔ ምርጫ ውስጥ ስላልገባው አላቆም እና ሁለተኛ በምርጫ ላይ እምነት ማጣት ከኢህአዴግ ጊዜ ጀምሮ የመጣ ችግር ነው። ኢህአዴግ ከ97 በኋላ ሰዎች ምንም ቢደረግ ምክንያቱም እኛም የቀረጽንበት ችግር ስላለ ነው። በ6 ወር መንግስት የመሆንን ነገር ይዘን መጣንና ማንችለውን ሁኔታው የማይፈቅድልንን ማንችለው ስልሽ አገር ለመምራት አቅም የለንም አለን የሚለው እንዳለ ትተን ግን ያቀረብነው እጩ አገርን ለመረከብ የሚያስችለን ወንበር በሌለንም ሁኔታ ወይ ኮአሊሽን ካልፈጠርን በዛ ሁኔታ መንግስት መሆንን ማዕከል አድርጎ ሰው እንዲመጣ አድርገን ስለቀረጽ ነው። ከዛ በታች ያለውን ነገር መቀበል አልፈለግም። ከዛ እስከ ኢትዮጵያ አትሌቶች ሁሉ ጊዜ ወርቅ ይዞ እንደመምጣት እኔ በአንድ ሯጭ ምንድነው አሉ የተባለው በሴት ሰዓት አልገባም እንደተባለው እንደዛ አይነት ነገር ነው የተፈጠረው። ይሄ ደግሞ የባሰበት መጣ። ዴፊኒትሊ 100% ኢህአዴግ ሲያሸንፍ ጊዜ ማጥፋትስ ምን ያስፈልጋል? እንደፈለገ ያርገው። ግን ደግሞ ማህበራዊ ነገሬን እንዳላጣ ካርድ ልውሰድ። ግን አሁን ያለፈው ምርጫ እንደዛ ብዙ ሰው መርጦ አሁንም ብልጽግና ነው ብዙ መቀመጫ ይዞ የወጣውና ይሄንንስ እንዴት ነው? እውነቱን እንነጋገር ካልሽኝ እኔ ባለፈው ምርጫ ኦፖዚሽኑ ተሸንፏል ብዬ ነው። ብልጽግና ነው ከፍተኛ የሆነ ኢንሴኪዩሪቲ ሰውት ይሰማዋል። በዛ ወቅት ግጭቶች ብዙ ቦታ ነበሩ፣ አለመረጋጋት ነበሩ። ኦፖዚሽኑ መጥቶ ስልጣን ቢይዝ እነዚህን ግጭቶች አረጋግቶ አገርን ያስቀጥላሉ የሚል ስጋት ስለነበር እና ማናቸውንም ፋይዳ እንዳላቸው አድርጎ ስላልወሰደ አልመረጣቸውም። የኔ እምነት ነው ይሄ የኔ አናሊሲስ እና ብልጽግና አሸንፏል። ምናልባት እንግዲህ 30% 20% ሊያገኙ ይችሉ ነበር ወይ እድሉ አለ። ግን ከ50% በላይ አግኝተው ለማሸነፍ ሁኔታው እንደው ጠቅም ያለ መቀመጫ ፓርላማ ውስጥ ሊያገኙ የሚችሉበት እድል ነበር። ግን ያው እንግዲህ ሁሌም ኦፖዚሽኑ ድምጽ ይከፋፈላል እርስ በርሱ በዚህ ጉዳይ ላይ ሶሉሽን አያመጣም። ታዛቢ ለማቅረብ አቅም የለውም። ታዛቢ ማቅረብ በጣም ትልቅ ሪሶርስ የሰው ኃይል ይጠይቃል። የገንዘብም የሰው ኃይል ተቀናጅተሽ መስራት መቻል አለብሽ። ሁሌም ያው ኦፖዚሽኖቹ ሲያነጋግሩኝ የምለው በዚህ ደረጃ ሰው ፍላጎት ለመወዳደር ስላለው ብቻ ቁጥር ይዛችሁ አትምጡ። ለማለፍ እድል ያለውን እሱ ላይ ኢንቨስታሩ በገንዘብም በድጋፍም ፍላየርስን በመበተን ከፍተኛው አመራርም ሄዶ ካምፔን አብሮ በማድረግ እዛ ላይ ነው ትኩረት ማድረግ ያለባችሁ። 1000 ሰው ይዛችሁ ትመጡና ገንዘቡም ይሳሳል፣ ሰውም ሳያቃችሁ ማንጩም እንደሆነ ሳያቃ አሁን ደግሞ እስከነጨራሹ ምንድነው ያየሁት ፖስተር መለጠፍ ተከልክሏል። ግን መንገዶቹን ታበላሻላችሁ አሁን የተሰሩትን በሚል ፖስተር መለጠፍ ተከልክለናል ሲሉ ሰምቻለሁ። እና ታዲያ እንዴት ነው ራሳቸው የሚያስተዋውቁት? እንግዲህ ምልሽ ቢልቦርዶቹን ያከራዩዋቸው ይሁን ወይንም ደግሞ አሮን ነው ምልሽ ያው ይሄን ነው እኮ ምልሽ አሁን ይሄንን ስትይ ምን ኦልተርኔቲቭ ይዘሽ መጣሽ እንደ መንግስት? ለምሳሌ መንገድ እንዳይበላሽብሽ ማሰብሽ ጥሩ ሊሆን ይችላል። ግን አንድ ቦታ ላይ የጋላ ትልቅ ቢልቦርድ ሰቅለሽ ሁሉም የራሱን ፖስተር ለጥፎ ልክ ምርጫው ሲያልቅ ነቅለሽ የምታንቀሳቀሽበትን ሁኔታ አማራጭ አድርገሽ ማቅረብ አለብሽ። መንግስት ሚዲያውን ይጠቀማል። ሪሶርስ ስላለው ቀኑን ሙሉ መኪና ይዞ ሲዞር ይውላል። ዝም ብሎ መንግስት በመሆኑም ብቻ እጩ ማን እንደሆነ ሳይታወቀው የመረጥ እድል አንዳንድ ቦታ ላይ ይኖራል። ኦፖዚሽኑ ግን ሰው እንዲያየው ይፈልጋል። ማን ነው ማወቅ ይፈልጋል። የትምህርት ደረጃውን ማወቅ ይፈልጋል። ይህን ሁሉ ለማድረግ ስለሚያስቸግር ሪሶርሳችሁን ወደ አንድ
ለማሸነፍ እድል ወዳለው። ሁለተኛ ተወደደም ተጠላም እንትኖች አሉ ፖኬት አንዳንድ አካባቢዎች በተለያየ ምክንያት ከስርዓቱ ጋር ወይንም ከመንግስት ጋር የተለየ ስሜት ስላላችሁ እነዛ ላይ ፎከስ አድርጋችሁ ብትሰሩ የማለፍ እድላችሁ። ምክንያቱም አዲስ አበባ ውስጥ ለምሳሌ አሁን ስትወዳደሪ እዚህ 1-2 ዓመት ከኖርሽ የትኛውም የአዲስ አበባ ወረዳ ላይ መወዳደር ትችላለሽ። ሶ እንደዚህ አድርጋችሁ ታክቲካሊም ስትራቴጂካሊም ካልተንቀሳቀሳችሁ 1000 ሰው ይዛችሁ የትም አትደርሱም ነው። ምክንያቱም የተሰባበረ ነገር ነው አሁን ለመጠገን እየሞከርሻለሽና እኔ ያለፈው ምርጫ ቅድም እንዳልኩሽ ነው ማምነው። ምክንያቱም ብዙ ነገር ማቅረብ እችላለሁ፣ ግን አሁን የምርጫ ውድድር ላይ ስለሆነ ለፓርቲ ካምፔን አላደርግም። ሁለተኛው ጥያቄሽ እንዴት ነበር የምርጫው ውይይት ነው የምትይኝ? እና እኔ እውነቱን ለመነጋገር በኮንሰፕት ደረጃ በሪዮት ዓለም ደረጃ በየተቀመጠው ሴክተር ውይይት ላይ ኦልተርኔቲቮችን በማቅረብ ደረጃ በጣም ዝቅ ያለ ነው። ኢንክሉዲንግ ብልጽግና የቀረቡት ነገሮች በሙሉ ምንም እዚህ ግባ የሚባሉ ማህበረሰቡን አሁን ካለበት ችግር እንደው በርካታም ደረጃ አይደለም የለም አልነበረም። ከዛ ደግሞ የሚያሳዝነው ነገር ምንድነው ኦፖዚሽኑን ለመጉዳት ተብሎ ሊሆን ይችላል 5 ደቂቃ የሚባል ነገር ነው የተሰጣቸው። ምልሽ እዚህ ሀገር ላይ እንደ ጊዜ የተረፈ ነገር የለም። አዳማጭ ካገኘሽ እንደ ጊዜ የተረፈ ነገር የለም። ለምንድን ነው 5 ደቂቃ የሚሰጠው ሰው? ምክንያቱም የኛ ማህበረሰብ በፖለቲካ ውስጥ ብዙ ልምድ ስለሌለው በደንብ አቀናጅቶ ሀሳቡን በ10 ደቂቃ በ5 ደቂቃ ለህዝቡ በሚገባ መንገድ ለማቅረብ ግን አላዳበርንም ልምዱን። አሁን የአሜሪካ ይነሳል በ2 ደቂቃ በ1 ደቂቃ ተናገሩ ይባላሉ። ከበስተጀርባ ምን አይነት ቲም ተደራጅቶ ምን አይነት ስራ ተሰርቶ ሰነዱ እንዴት ተቀምሮ እንደሚመጣ እናውቅ። እኛ ግን አንዱ ግለሰብ በራሱ ስኪል በራሱ አቅም በራሱ ንባብ ምናምን ነው ይዞ የሚመጣውና የኛም ባህል ደግሞ እንደምታውቂው ነገር ግን ቢሆንም ምን ተጨምሮ ነው በዚህ ሁኔታ ውስጥ ሆነው ጊዜውም ገዳይ ነው። እንደገና ደግሞ ጊዜው እነሱንም ነው የገደላቸው። ብልጽግናዎቹ ሀሳባቸውን ለማቅረብ ገድቧቸዋል። ኦፖዚሽኑን በዛው ልክ ነው ሀሳቡን ማቅረብ ያልቻለው። ግን ብቅ ያሉ በጣም ተስፋ የሚሰጡ ወደፊት በኢትዮጵያ ፖለቲካ ውስጥ ኢንፍሉዌንስ ሊኖራቸው የሚችሉ ቢታገዙ አንዳንድ ክፍተቶቻቸውን ቢሞሉላቸው። ምክንያቱም ዜጎች ናቸው። የነሱ እኮ መኖር ለዲሞክራሲያዊ ስርዓቱ እኮ ትልቅ ኮንትሪቢዩሽን ይኖረዋል። እና ሴቶች ለምሳሌ አሁን ምን ፓርቲ ቅስቀሳ እንዳይሆንብኝ እንጂ ሴቶች ስም ባላነሳም ድርጅትም ባላነሳ አይቻለሁ። ሴቶች በሚገርም ሁኔታ አርቲኩሌት የሆኑ ራሳቸውን ያበቁ። እዚህ ሀገር ምንም የምታበቂበት መንገድ እኮ የለም። በራስሽ ነው የምታበቂውና አፈር ልሰሽ አፈር ድሜ ግጠሽ ነው። እና ለሴቶች ደግሞ ሲሆን ድርብ ችግር ነው ያለውና ያንጸባረቁ ሰዎች አሉ። በኮንቴንታቸው ደረጃ ጉድለቶቻቸውን አይቶ ማረም ይቻላል። ግን ተስፋ ሰጪ ነገር ነው የምታየውና መድረክ ላይ ቀርቦ ከመድረክ ሀሳብ ተነስተው መድረኩን የውይይት ቅርጽና ይዘት እንዲኖረው ያደረጉ አሉና ማሳደግ አለብን። ስለፈለግን ግን አይደለም። ሁሌ ማዛን የምለው ዛሬ ኮንፈርት ዞን ውስጥ ልንሆን እንችላለን። አቅም ስላለን አደረጃጀታችን ስለሚደግፈን ህዝቡም ጉዳይ አይደለም ብሎ ነገሩን ስለተወ አቅም ስላለን እንደዚህ አይነት ሰዎችን ማሳደግ እየቻለን ሳናሳድግ እንቀርና የሚመጣው ሌላው አማራጭ የከፋው ይመጣል። ደግሞ አይቀርም። ምክንያቱም የሰው ልጅ መብቱን ከመጠየቅ የሚፈልገው ነገር እንዲፈጸምለት ከማድረግ አማራጭ ሆኖ የመቅረብ ፍላጎቱን ከማንጸባረቅ ልትገድቢው አትችም። ምንም አትችም። የሰው ልጅ ያው ለሆነ ጊዜ ትገድቢዋል፣ ግን ይመጣል። እኔ ብዙ ጊዜ እኔም ወደ ፖለቲካ ውስጥ ስመጣ ከኛ በፊት የነበሩት የፖለቲካ ሰዎች ፖለቲካ በእኛ ዘመን አልቋል ይሉ ነበር። በቃ ከዚህ በኋላ ሰው አይመጣም ነበር የሚሉትና አሁንም ሰው እንደዛ ያስባል። በቃ ከቅንጅት በኋላ ፖለቲካ አይመጣም፣ ሰው አይመጣም ይላሉ። ግን እያንዳንዱ ትውልድ እያንዳንዱ ማህበረሰብ የራሱን የዘመኑን ጥያቄና ችግር ይዞ ይመጣል። እንደውም በባሰ አቅምና በባሰ ጉልበት ነው። መረጃ በቂ ያለ ከተነበበ ዝግጅት ከተደረገ ከተፈተሸ አለ ይመጣል። ደግሞ ይህንን ልትገድቢው አትችም። በሰላማዊ መንገድ ድል ከሰጠሽው ይመጣል። ይህንን ድል ስትነሹ ደግሞ በሌላ መንገድ ይመጣል። በሰላማዊ መንገድ መምጣት የሚፈልገው ሰው ድሮፕ ያደረገውና ባለፈውም እንዳልኩሽ እኛ ሀገር ችግር መፍቻ ሜካኒዝሞቻችን ሰፊም የተደራጁም እድል የሚሰጡም ስላልሆነ ሰው ሲከፋው ጠመንጃውን አንስቶ ጫካ ነው የምታገኘው። እና ያ እንዳይሆን የምታደርጊበት አንዱ መንገድ ሰዎች ሀሳባቸውን እንዲገልጹ ሀሳባቸው ተቀባይነት ቢያገኝም ባያገኝም ማራመድ እንዲችሉ ጥያቄያቸውን እንዲጠይቁ ማድረግ መቻል ነው። እንግዲህ የሰውን ኑሮ ማሻሻል ደግሞ እንደተጠበቀው እነዚህን ወጣቶች ነርቸር ማድረግ ያስፈልጋል የሚል እምነት አለኝ። አናታቸውን ብለን አንዳንዴም እምልሽ ማህበረሰቡም እነሱን የሚስልበት መንገድ ችግር ነው። ምሳሌ አሁን ብቅ ሲሉ ነገረችው ምን ይልና በሌላው ሳይድ ቁጣና ብስጭት የሚቀሰቅስ ልክ ነው አካሄድ ይመጣል። ያ አይደለም መንገዱ። ለምሳሌ አሁን የምርጫ ቦርድ ስራ ይሄ ነው። እንደዚህ አይነት በፓርቲ ውስጥ ያሉ ሰዎች በፖለቲካ እውቀት እንዲዳብሩ እንዲያድጉ ክፍተቶቻቸውን እንዲሞሉና ለሀገር ኮንትሪቢዩት የሚያደርጉበት ሁኔታ እንዲፈጠር ምልሽ ኦልሞስት እኮ 4 ዓመት
ስራ የለው። 1 ዓመት የምርጫ ጊዜ ነው። ከዛ በተረፈ የተወሰነ ጊዜ ማሟያ ምርጫ አለው። ከዛ በኋላ ምንድነው የሚሰራው አይደል? እንደምልሽ አንዱ እኮ የመድበለ ፓርቲ ስርዓት ኢትዮጵያ ውስጥ እንዲስፋፋ የማድረግ ስራና ኃላፊነት አለበት። ያን ለማድረግ ደግሞ ሰው ማብቃት አንደኛው በሪሶርስ መደገፍ ማለት የሰው ኃይልን ወደ ትክክለኛው የፖለቲካ ስርዓት እንዲመጣ ማገዝ ነው። እና እንግዲህ ይሄ እንትን ሊመስል ይችላል። አሁን ሰዎች መድረክ ላይ ከመድረክ ውጭ የሚሰሙን ሰዎች ዊሽፉል ቲንኪንግ ሊመስላቸው ይችላል። ግን መሆን የሚገባው ይሄ ስለሆነ ነው። አዎ ምኞታችንም ይሄ ነው። ይሄንን ነው እያወራን ያለ ነው። አሁን ይቻላል አይቻልም፣ አሁን ያለው ስርዓት ያደርገዋል አያደርገውም፣ እንደ ህዝብ ሁላችንም ጠያቂ ነን። ግን ምኞታችን መሆን የሚገባው ልናደርገው የሚገባው ነገር ይሄ ነው። በጣም ሙሼ ምርጫው ዜማ ላይ ሆነን ዝም ብሎ ማለፍ አላስችል ብሎኝ ነው ይሄን ያነሳሁት። የዛሬ ጨዋታችን ወደ ኢዴፓ ይወስደናል አይደለ? ሙሼ ኢዴፓን እንግዲህ ማስመዝገብ ቻላችሁ አይደለ? 2 ነገሮች ላይ እንድታነሳ ፈልጌ ነው። አንደኛው በየመጽሔቶቹ ላይ ሐሳባችሁን ማቅረብ የጀመራችሁበትም ወቅት ነው አይደለ? ይሄ እንደተመሰረተው ወደ መስረታው እንሂድ። ፓርቲው የሚመራ አገኛችሁ። እንግዲህ ከሊቀመንበሩ ልነሳ። እሺ፣ ዶክተር አድማሱ፣ ዶክተር ኃይሉ አራያ፣ ልደቱ፣ እኔ ሙሼ፣ ከዛ በኋላ አቶ ይሳቅ፣ ከዛ በኋላ አቶ ዝናቡ፣ ዶክተር አብዱ 7 ነበር። እነኚህ ስራ አስፈጻሚ ወሰናችሁ። ማዕከላዊ ምክር ቤቱ ደግሞ የዚህን 3 እጥፍ ነው። እንግዲህ ምን አልክ? ለማስመዝገብ ያው ጊዜ ወሰደባችሁ? 7 ወር ነው የወሰደባችሁ? ኖ ተመዘገብን። 7 ወር ሳይሆን የወሰደብን ወዲያውኑ የተመዘገብን ነው። ብዙ ጦራድ አልነበረውም ባይዘው። ምክንያቱም ምርጫው እየቀረበ ስለሆነም ኢህአዴግም ምርጫው ውስጥ ገብቶ ምርጫውን የሚያደምቅለት ሰው ሲፈልግ ስለነበር የኢዴፓን መምጣት በኔጌቲቭ አላየው። አንደኛ ያቀን፣ ሁለተኛ እንደነገርኩሽ ብዙ ትኩረት የሰጠው ድርጅት አልነበረም። መመዝገባችን ላይ ውጣ ውረድ አልገጠመም። ከዛ በኋላ ነው እንግዲህ ቻሌንጅ የ7 ወር ልጅ ችግር አለው ያልከኝ ነው ለማንሳት። የ7 ወር ልጅ የገጠመን ምን መሰለሽ? እሱ ወደ ምርጫ ገብተን የምርጫ ክርክር 92 የምርጫ ክርክር ሲካሄድ እንግዲህ ኢዴፓን የገመቱት ልክ አለ። ኢህአዴጎቹ ምልሽ ያንን ሁሉ ውጣ ውረድ አልፈን እንደዚህ አይነት ማህበረሰብ አሰባስበን ወደ ትግሉ እንመጣለን ብለው አልጠበቁም። እና ደግሞ ኤክስፔክቴሽናቸው ያኔ በአብዛኛው ይሄ ከተማ ቀመሱን በኢትዮጵያ ፖለቲካ ውስጥ ደግሞ ከከተማ ጋር ግንኙነት የነበረውን የሚያዩት የብሔር ፖለቲካን እንደሚጠላና የብሔር ፖለቲካን እንደሚያሳንስ እንደሚያንቆሽ አድርገው ነው የወሰኑ። ስለዚህ በቀላሉ እንደዚህ አይነትን ኃይል የትም ቦታ ሄዶ ምንም እንዳይሰራ ማድረግ ይቻላል ብለው ነበር ያሰቡትና ብዙም ሰው የተቀበላቸው አጀንዳ ስለነበረና ለምርጫ ክርክር ውስጥ ነው እና ምርጫ ክርክር ውስጥ ትልልቅ ኦፊሻሎች ነበሩ። አጠቃላይ ቲፒኤልኤፍ ከፍተኛ አመራር አለ፣ የብአዴን ከፍተኛ አመራር አለ፣ አቶ በረከት ነበሩ። መድረክ ላይ አቶ ልደቱና የቲፒኤልኤፍ ህዝብ ግንኙነት የነበሩት ማናቸው እሳቸው ነበሩ። እና አሁን ክርክሩ የብሔር ፖለቲካን ኢዴፓ እንዴት እንደሚያወን ማለት ኢትዮጵያ ውስጥ የብሔር ፖለቲካ ጥቅምና ፍላጎት አደረጃጀት በሚል መንፈስ ነው፣ የብሔር አደረጃጀት በሚል ነው። እና ለመጀመሪያ ጊዜ በኢትዮጵያ ፖለቲካ ውስጥ በጣም መስመር በተቃዋሚው አጀንዳ መስመሩን ለየት ባለ መንገድ ያስመዘገበ የውይይት መድረክ ነበር። እና እኛ እነሱ የሚጠብቁን ብሔር የለም ጎሳ ነው የጎሳ ፖለቲካ ምናምን እንድንል ነው የተለመደው ፖለቲካ። እኛ የብሔር ፖለቲካ አስፈላጊነትን የምንቀበልባቸው ምክንያቶች ቅድም እንዳልኩሽ ብሔር ብሔረሰቦች በቋንቋቸው የመናገር ራሳቸውን የማስተዳደር በሀብታቸው የመጠቀም አካባቢያቸው ላይ ተጽዕኖ የመፍጠር መብቶቻቸው እንዲከበሩላቸው ይገባል። ግን ርዕዮተ ዓለም የብሔር አይደለም። የተለያየ ብሔረሰብ የተለያየ የርዕዮተ ዓለም አስተሳሰብ አለው። እዚህ ውስጥ የምታያቸው ሰዎች ለምሳሌ ዶክተር ኃይሉ አራያ የትግራይ ተወላጅ ናቸው። አብዮታዊ ዲሞክራት አይደሉም። በብሔራቸው አይደለም እኛ ጋር የመጡት። እናንተም በብሔራችሁ ነው ብላችሁ ብታስቡም የርዕዮተ ዓለሙ ነው ተጽዕኖ የሚል ነበርና ልደቱ ነው አስታውሳለሁ። አሁን ቢሆን የትግራይ ህዝብ ከቲፒኤልኤፍ ባርነት ነጻ አልወጣም። ምድምሽ በጣም ቦልድ የሆነ አስደጋጭም ንግግር ነው። ምክንያቱም እነሱ ከትግራይ ህዝብ ጋር ያለን ግንኙነት ምንም ቀዳዳ የለውም ብለው ነው የሚያስቡት። ነጻ አልወጣም የትግራይ ህዝብ። ነጻ ወጥቷል ብላችሁ ብታስቡ የትግራይ ህዝብ አሁንም የቲፒኤልኤፍ ውሃ ቀጂ፣ የቲፒኤልኤፍ አመራር መሬት አራሽ፣ ሰብል ሰብሳቢና አጫጭ ነው። ስለዚህ የትግራይን ህዝብ ነጻ ለማውጣት ነው የምንታገለው የሚል ነገር ይናገራል። እና ምልሽ በጣም ተበሳጩ። እኛ የትግራይ ህዝብና ቲፒኤልኤፍ ለየት እናያለን። ትግላችን ከእናንተ ጋር ነው። የትግራይ ህዝብ ከኢትዮጵያ ህዝብ ጋር ያለው ግንኙነት ገና የተሸረሸረና እናንተ እንደምትሉትም አይደለም። ከትግራይ ህዝብ ጋር ሆነን ከእናንተ ልናላቀቀው ነው የምንታገለዋለን። እና ይሄ እንግዲህ 92 ነው በቴሌቪዥን ተላለፈ። ይሄ ነው በቴሌቪዥን ተላለፈ። እና በአጋጣሚ አቶ በረከት አጠገቤ ናቸው እና ዲስኮንፈርት ፈጥሯል። ምክንያቱም እነሱ የሚጠብቁት የትግራይን ህዝብ እንደተለመደው በጅምላ የምንፈርጅና የችግሩ ባለቤት የምናደርግ ነው አድርገው የሚወስዱንና 7 ወራችን ነው እንግዲህ ዞር አሉና አቶ በረከት ሙሼ ድሮም እኮ የ7 ወር ልጅ አስቸጋሪ ነው ለካሳቸው ናቸው ያሉት። የ7 ወር ልጅ አስቸጋሪ ነው እና በ7 ወራችን እዚህ መድረሳችን የፈጠረባቸው ኢምፓክት ቀላል አልነበረም። እና እንደውም መድረኩ ላይ
ክርክር ከሚያደርጉት ሰው አንዱ አማርኛ ሁሉ ይጠፋቸውና በትግርኛ መናገር ይጀምራሉ ከብስጭቱ ስሜታዊ ከመሆናቸው የተነሳ ማለት ነውና 7 ወራችን ነበረ ባይዘው ወደ ምርጫም የገባ ነው በ7 ወራችን ምክንያቱም የቀረችን እንግዲህ ምርጫ ሲታሰብ የምትመዘገቢበት ቀን ካምፔን የምታደርጊበት ምርጫ የምትወዳደሪበት ቀን የተለያየ ነው ከዛ በፊት ፓርቲ ካልሆንሽ እነዚህ ስራውን ለመስራት ስለማትሰሪ ተመዝግበን ጨርሰናል ከዛ በኋላ የቀሩት ጊዜዎች ናቸው እንግዲህ 7 ወር ይፈጁት በዛ ምርጫ ላይ ምን ያክል ሰው እጩ አርጋችሁ አቀረባችሁ የት አቀረባችሁ ምክንያቱም ጥሩ ነበር ውጤቱ ይመስለኛል አይደል እንግዲህ ተጨበረበረን ጨምሬ ልንገርሽ ወይስ የገባነው ብቻ የምርጫው ሂደቱን ባወራሽ ጥሩ እሺ እንደነገርኩሽ ለሁለት ተከፍለን አባላት የማሰባሰብ ስራ ውስጥ የገባነው ሌላው በከፊል ያስደነቀንና የገረመን ነገር በከፊል ደግሞ ያስደነገጠንን ነገር ያየነውም እሱ ላይ ነው እንግዲህ ኢዴፓ ተመሰረተ ባይዘው በጣም ፖፑላር ፓርቲ ሆነ በየመድረኩ ላይ ስታር ነው መድረክ ላይ ሲቀርብ መሬት አንቀጥቀጥ ሐሳብ ይዞ ነው የሚመጣው ያልተጠበቁ እንደተረቱ ሰዎች አሉት ሐሳቦቹ ምንሻው ለምሳሌ መሬት ፖሊሲ የብሔር ብሔረሰቦች ጥያቄ የሚፈሩ ፓርላማ መግባት በወቅቱ የነበሩ ተቃዋሚ ፖለቲካ ፓርቲዎች የሚሉት ምንድነው አሁን እናንተ ዘንድሮ 2 ብታስገቡ በዚህ አካሄድ 547 ለመሙላት 5 ሲባዛ በምናምን ብለው ሺህ ዓመት እንጠብቃችሁ ነው ወይ ምናምን የሚል ፖለሚክስ ቢሆንም አርጊውመንት ነበር በቃ ፓርላማ መግባት አለም ስርዓቱን መለወጥ ነው ከዛ ስርዓትም ጋር መነጋገር የዛ ስርዓት አባላት ከሆኑት ሰዎችም ጋር ሐሳብ መለዋወጥ መጨባበጥ ቲ ብሬክ ላይ ሎቢ መደራረግ ምናምን እንደው ነውር የሚታይበት ጊዜ ነው በእኛ በኩል ግን ፖለቲካ የሚሰራው እንዲህ ነው ልዩነት አለን በአንድ ሀገር ውስጥ ነው ያለነው ጫካ ገብተን መሳሪያ ታጥቀን ተኩስ እስካልጀመርን ድረስ ሊያሰራ የሚችለው ነገር ይሄ ነው እና ምን ይላሉ እንዴት ከኢህአዴግ ጋር ትሰራላችሁ ይሉናል ከኢህአዴግ ጋር አንሰራምኛ ግን ኢህአዴግ የሚባል መንግስት በፈጠራቸው ተቋማት የምናገኛቸው አገልግሎቶች አሉ እነሱን ዲናይል እናደርጋለን ለምሳሌ ምርጫ ቦርድ ሄደን ተመዝግበን ነው ሰርቲፊኬት የምናገኘው ማን ሰርቲፊኬት ይስጠን ምልሽ የደቡብ አፍሪካ መንግስት ይስጠን የኬንያ መንግስት ይስጠን ማን ነው የሚሰጠን ምርጫ ቦርድ ኢህአዴግ ነው ወይ ሊሆን ይችላል ወይንም ነበር ግን አይ ምርጫ ቦርድን አንቀበልም ልንል እንችላለን ወይ ሰርቲፊኬት የምናገኘው ኢትዮጵያ ውስጥ ያለ ነጋዴ በሙሉ ንግድ ፍቃድ ከማን ነው የሚያወጣው ኢህአዴግ ካቋቋመው ንግድ ሚኒስቴር አለን ለኛ ሲሆን ለምን ችግር ይሆናል ንግድ ፍቃድ ሄደሽ ከንግድና ኢንዱስትሪ ሚኒስቴር ታወጫለሽ ንግድና ኢንዱስትሪ ሚኒስቴር ያለው ሰው ኢህአዴግ አባል ነው ኢህአዴግ ደጋፊ ነው በኢህአዴግ ፖሊሲ ነው የሚመራው ከዛም አልፎ ተርፎ ኢትዮጵያ ውስጥ ለሚያደርጋቸው የማህበረሰቡ ላይ ለሚደርሱ በደሎች ግፎችም ቀጥተኛ ተሳታፊ ነው ሚኒስትር እኮ ነው በካቢኔ ውስጥ እኮ አባል ነው ምልሽ ወጥቶ መግለጫውን አይስጥ እንጂ ካቢኔ ውስጥ ሆኖ እኮ ለሚወሰኑት ውሳኔዎች አካል አስቸኳይ ጊዜ አዋጅ ቢታወጅ ጦርነት ቢታወጅ ማህበረሰቡ ላይ ወንጀል ቢሰራ ግፍ ቢሰራ ፓርቲን ፓርስሎ ፊት ሪፖርት ቀርቦለት አጽድቆ የሚወጣ ሰው ነው ከዚህ ጋር አልሰራም ካልኩ ያለኝ አማራጭ አከመግባት ትጥቅ ትግል ማካሄድ ነው ያለብኝ በቃ መስራት ማለት ግን ከኢህአዴግ ጋር አንድ ቢሮ ውስጥ ቁጭ ብዬ አንድ አይነት ያስተሳሰብና የአሰራር ስርዓት አራምዳለሁ ማለት አይደል ሰርቲፊኬት የማገኘው እንዴት ምርጫ ቦርድ ትሄዳላችሁ እንዴት ፓርላማ ትገባላችሁ እንዴት ከኢህአዴግ ጋር ታወራላችሁ ታዲያ እንዴት እንፍታው ችግሩ አኩራፊ ነበር ፖለቲካው ጥላቸውም ቀላል አለ እና እንግዲህ ይሄንን ባላንስ ማድረግ ይፈልግ ነበር ምልሽ በጣም ኢህአዴግ በአንድ በኩል እንደ ወራሪም ኃይል የታየበት ነገር ነበር ወሮ መጥቶ ሊያስገብር አገሪቱን እንደመጣ ይታይ የነበረበትም ሁኔታ ስለነበር በሌላ በኩል ደግሞ እንደ ኢትዮጵያም እኮ ተቀባይነት አልነበራቸው ከነዚህ ሰዎች ጋር አብሮ መስራትና አብሮ መታገል ይቻላል ተብሎም አይታመንም ግን ትግሉ ከነሱ ጋር ከሆነ እና የትግል ሜዳ ውስጥ ከገባን እነሱ በሌሉበት ትግል እናካሄድ አንችል አሁን ለምሳሌ አሁን ሪንግ ውስጥ ገብተሽ ቦክስ ላይ ተቃራኒሽ ካልመጣ ወይ አንቺ ካልገባሽ ትግል የለም ቦክስ ጨዋታም አይሆንም እንደዛ ነበርና ስለዚህ በዚህ መንገድ ሄደን አባሎቻችንን በዚህ አስቸጋሪ ሁኔታ ውስጥ ነው አባል የመለመል ነው ማለት ማህበረሰቡ ብዙ የተከፋ ብዙ አሁን ባልኩሽ ማህበራዊ ቀውስ ምክንያት ከስራ መባረር በዚህ በሀገራዊ ጉዳይ ላይ አስተዋጽኦ ኖሮት የተገፋው ምንም ሳያደርግም የተገፋው በአንድ በኩል ደግሞ ከደርግ ስርዓት ጋር ቂምና ቁርሾ የነበረው ታፍኖ ተጨንቆ የነበረው ደግሞ ፈንድቶ ወጥቶ የጠላት ብሎ ከኢህአዴግ ጋር ይዘምት የነበረው ኃይል ነበር ምንሽ ኢህአዴግን የመውደድ የመጥላትን ብቻ አይደለም ደርግን በመጥላት ብቻ አብሮ የተሰለፈ ሲነካ የሚያመው ደርግን አሸንፈውለት ስለመጡ እሱ አድርጎት ወይም አስተካክሎት ባለመምጣቱ የሱን የቤት ስራ የሰሩለት ሰዎች በመሆኑ የሚደግፋቸው ሰው ነበር ሌላው ደግሞ የተለመደው የኢትዮጵያ ፖለቲካ ምልሽ የሚጣራው አለ አይደለ የተቃራማቹ ድል ተገኘ ብሎ ዙሪያሽን ይዞርሻል እንደ ጦስ ዶሮ በር ሲከፈት ዘሎም ይገባል ኦፖርቹኒስቱ ምንለው ያም ኃይል ቀላል አልነበረምና የፖለቲካው ምንድነው ምርጫ ምን ያረጋል ፓርላማ ተገብቶ ምን ይሰራል ብዙ ኢህአዴግ ብዙ በሆነበት ቦታ ገብታችሁ ምን ታመጣላችሁ
ምን ፋይዳ ነው የምትፈጥሩት የሚሉንም ሰዎች ነበሩና በዚህ መንገድ ሄደን እንግዲህ ለአዲስ አበባ 14 ለተወካዮች ምክር ቤት 2 በኢህአዴግ እውቅና ኢህአዴግ ሊለውጠው ባለመቻሉ ኢህአዴግ መለወጥ የሚችለውን በሙሉ በየጣቢያው ዞሮ ኮሮጆም ቀዶ ኮሮጆ ውስጥ ምስታፍ አድርጎ መለወጥ የቻለውን ለውጦ ምክንያቱም አንዱ የኛ ችግር የነበረው በየምርጫ ጣቢያው ላይ በቂ ታዛቢ ማቅረብ አልቻልንም። በቂ ታዛቢ ያቀረብነው ምንድነው ካለችን ምጥን ሪሶርስ አኳያ ሊያልፉ ይችላሉ ብለ ተስፋ ያደረግናቸው ላይ ሰዎች ላይ ተረባረብን፣ ተሳካም። ገብቶሻል? እነዚህ ሰዎች ላይ ትኩረት አድርገን እነዚህ ሰዎች እንዲመረጡ ታዛቢም ሪሶርስ ካምፔኑ ምናምን ይካሄዳልላቸው ሰዎች እውነትም ተሳካልና ተመረጡ። ሌሎቹ ግን ያው በራሳቸው ጥረት ነው። ምክንያቱም አንዳንዱ ጣቢያ ፈጽሞ ከነሱ ቁጥጥር ውጪ ስለነበር ምን እንደሚካሄድም አያውቁም። ምክንያቱም 15-20 ጣቢያ ይኖርሻል። ለዛ ሁሉ ሰው የቀኑ ሙሉ አበል ከፍለሽ የምሳ አውለ ማዋያ ስለነበር ነውና እንግዲህ አዲስ አበባ ላይ እኛ የምንለው እውነቱን ለመነጋገር ካቀረብናቸው እጩዎች ውስጥ ወደ 48ቱ አካባቢ አልፈዋል ነው የምንለው። እንደነገርኩሽ የተነገረን ግን 14 ነው። በየምርጫው ጣቢያ እየሄድን እንደውም እኔ አንድ ምርጫ ጣቢያ ላይ አስታውሳለሁ ሄጄ ሳይ የኛ አባል አንድ ሰው ነው የመረጠው። አንድ ሰው ብቻ ይላል። እኔ ሰው ትዳር አለው፣ ልጆች አሉ፣ እሱም ራሱ አለ፣ ብቻ ጓደኛ አለው። ባይዘው ኢህአዴግ ዘመን ምርጫዎች በጣም አንዱ የሚያስቅሽ ባህሪ ነበር። አንድ ሰው ብቻ እንደው ሊዋጥ የሚችል አይነት አልነበረም እና ግን አስደናቂ ነው ምልሽ። በዛ ደረጃ በ7 ወር ፖለቲካ ፓርቲ 14 ሰው ለአዲስ አበባ ምክር ቤት ከዛ ደግሞ እንደገና 2 ለተወካዮች ምክር ቤት ማለት ነው። አዲስ አበባ ምክር ቤት ላይ አብዱራህማን አንዱ ነበር። እንግዲህ በዚህ ምርጫ ላይ አቶ ይሳቅም ተሳትፈው አዲስ የሥራ ልምድ አዲስ የምርጫ አሰራር ስርዓት ነበር ያስተማሩ። ያው አሜሪካ ታውቂያለሽ አይደል? ወደ ምርጫ ካምፔን ይደረጋል። ካምፔንም ለማካሄድ ሆቴል አዘግተሽ ነው ሆቴል ገብተሽ ነው እና ምንድነው ፎከስ እንድታረጊ እንዲያገዝሽ ነው። አሁን አይደል ምልሽ ወደ ምርጫው ካምፔን ውስጥ ገቢ ሆቴል ገብተሽ ከሆቴል ካምፔን ስታደርጊ በቤተሰብ ጉዳይ በግልሽ ጉዳይ እንዳትጠመጂ ነው። ቲምሽን ይዘሽ ነው የምትገቢ ቤትሽ ይዘሽ ማለት እና ያንን ልምድ በኢዴፓ ውስጥ መጥተዋልና ቀጥለንም በዚህ መንገድ ባንሄድበት ግን ፎከስ ማድረግ እንዳለብን ስራችን የምንሰራበት ጣቢያ ጣቢያ እንደሚያስፈልገን ከጣቢያው ጋር ተያይዞ ደግሞ ምንድነው እሳቸው ያደረጉት የሚገርምሽ በካምፔን ምግብ አዘጋጁና ከምርጫ ጣቢያ እንዳይወጣ። አሁን ምን ይሆናል ለምሳ ሰዓት ሰዎች እንግዲህ መቼ አማራጭ የለም ስለሚርባቸው ወጥተው እስከሚመለሱ ኢህአዴግ ሞልቶ ነው የሚጠብቃቸው ኮሮጆ። ያንንም እንዳይሆን ምሳ አዘጋጅተን በየጣቢያው አንድ ፒካፕ መኪና አንድ ፒካፕ መኪና ተከራይተን ይሄንን እንደዚህ አይነት አሰራሮች ከዛ ከነበረው ማህበረሰብ አምጥተው አስተዋውቀውልናልና ብዙ ናቸው ባለውለታችን። ባይዘው ይምልሽ በየአንጓው ላይ የተለያዩ ነገሮችን ውጤታማ እንድንሆን ቀላል ይመስላሉ። ግን የሚገርምሽ ነገር ውጤታቸው ቀላል አልነበረም። አሁን ማታ መብራት ይጠፋ ነበር ትዝ ይለኛል 97 ከኢዴፓ አንዱ የተወሰደው ትምህርት ምንድነው ባትሪ ገዛንና ለሁሉ አደለን ባትሪ። ምክንያቱም ማታ ፍርሃትም አለ። ማታ በጨለማ ነው ምርጫው ቆጠራ ሲካሄድ ሌሊት 9 ሰዓት 10 ሰዓት የሆነባቸው ጣቢያዎች ስላሉና መብራት ያጠፋል ኢህአዴግ እና ቆጠራ ውስጥ በዛ ትርምስ ውስጥ ምን እንደሚፈጠር አጣቂ ኮሮጆ ተወስዶ አዲስ መተካቱንም ማመን ማትችበት ሁኔታ ስለነበር ባትሪ ሁላ ተገዝቶ ባትሪ ተሞልቶ ዝግጅት ተደርጎ ነው ወደ ምርጫ የገባ ነው። እና አሁን እነዚህ ቀላል የሚመስሉ ግን ብዙ ኢምፓክት ያመጡ ኢንሲደንቶች ነበሩ። እንግዲህ ኢዴፓ ያው እውቅና አገኘ አይደለ? በእነዚህ ሁኔታዎች ፓርቲ ክርክሩ ምኑ ፓርላማ ሲገባ ልጆቹ መልሽ ህዝብ ባለመደው መንገድ በድፍረት ፓርላማ ውስጥ የሚመጣው ጠቅላይ ሚኒስትሩ ስለሚመጡ ቅድመ ዝግጅት ተደርጎ ፓርቲው ዲዛይን አድርጎ ጥያቄዎችን አስፈላጊ የሚባሉ ወቅታዊ ማህበራዊ ጥያቄዎችን እያዘጋጀን ያለማቋረጥ ቻሌንጅ ማድረግ ጀመር። አሁን ማህበረሰቡ ያለመደው ነገር ነው። ገብቶሻል? ፓርላማ የሚገቡት ሰዎች ብዙ ጊዜ ከግላቸው የሚመነጩ ሀሳቦችን እንጂ ርዕዮተ ዓለማዊ ጉዳዮችን የሀገሪቱን ኢኮኖሚያዊና ማህበራዊ ጉዳዮች ፖለቲካዊ ጉዳዮች መተንተን አልነበረም። ያ ልምድ አዲስ መነቃቃት አዲስ ነገር አመጣ። በኢዴፓም ዙሪያ ከምንጠብቀው በላይ ሰው መሰባሰብ ተፈጠረ። ከውህደቱ በፊት ሙሼ ምናልባት ማንሳት ያስፈልጋል። ይሄ በጽሁፍ የምታቀርቧቸው አንዳንድ ርዕሰ ጉዳዮች ላይ የሰብአዊ መብት ላይ ስለ ለውጥና ስለ ዲሞክራሲ ይሄ ኢትዮጵያዊነት የአርበኝነት መንፈስ የኤርትራ ጉዳይ የባህር በር የሚሉት በተለያዩ መጽሔቶች ላይ የወጡ ነበር በፊትምና እነዚህም አቋማችሁን የምትገልጹበት መንገድ ነበረ ከፓርቲው ዶክመንት በተጨማሪ። ሌላው ደግሞ ይሄ ከጽሁፍ ሌላ የፓርቲ ዶክመንቶቻችሁ አይደለ? እነሱም ቀድሞ የተዘጋጁ ይመስለኛል። እውነት ነው። ውህደቱ ጋር ስትሄዱ ከመሄዳችን በፊት እውነት ይዛችሁ ሄዳችሁት ይመስለኛል አይደለ? እንግዲህ ምንድነው የኢዴፓ አንዱ ትልቁ አድቫንቴጅ መዓዛ በአንድ በኩል
ይሄ ሶሻሊስት ራዲካል ኦሪየንቴሽኑ አለን። ከዛ ማህበረሰቡም ጋር አብረን ስለመጣን አደረጃጀታችንም እሱን ይመስላል። በሌላ በኩል ደግሞ ትግሉንም በደንብ በጉልበትና በአቅም ተደራጅተን ስንሰራ የነበረው ኢህአዴግ ከመጣ በኋላ ሰምሃው ይሄ ዲሞክራሲያዊ ህገ መንግስታዊ ጉዳዮችን ያቀፈ ነገር ስለነበረው የነበረን አሰራር ሁለቱንም ያቀናጀ ነው። ስለዚህ ሰላማዊ ትግልን የምናራምድበት መንገድ ባልተለመደ መንገድ ሆነ ማለት ነው። ለምሳሌ አሁን ትግሉን ለማካሄድ ይመስላል ያው ሶሻሊስታዊ ነው ምልሽ ማዕከላዊ ምክር ቤት ስራ አስፈጻሚ ምናምን የወጣቶች የሴቶች አደረጃጀት የሚባሉ ነገሮች የሉም። ሶሻሊስታዊ ያንን መንገድ በተወሰነ ደረጃ ወስደናል። ኢህአዴግ ከመጣ በኋላ በሩ በመከፈቱ ዓለም የደረሰበትን የዲሞክራሲያዊ አሰራር ባህልና ስነ ልቦናም በቻልነው ያህል አቅም ወደ ፓርቲያችን ማምጣት ችለናል። ሁለቱ የተቀናጁ ነገሮች ናቸው ፓርቲው የነበረው። ከዚህ አኳያ ተነስቶ አንዱ እምነት የነበረን ወይንም ደግሞ እንደ ፕሪንሲፕል የተከተልነው ምንድነው ሪኮግኒሽን መስጠት ያስፈልጋል እናምናለን። እና ትግሉ የሚካሄደው በሶስት ነገሮች ላይ ነው ብለን ነበር ምናምን የኢትዮጵያ ፖለቲካ ትግል ሶስት ነገሮች ላይ ይካሄዳሉ። አንደኛው ኢህአዴግ የችግሩ ባለቤት የችግሩ ምንጭ እዚህ ቦታ እንድንገኝ ያደረገን ስራውን በአግባቡ መስራት የማይችል የፖለቲካ ፓርቲ እሱ ነው መንግስቱን የተቀመጠው። ስለዚህ እሱን እንታገላለን እንላለን። ሁለተኛው የምንለው ደግሞ ማህበረሰቡ ራሱ ለፖለቲካ ያለው ዝንባሌ የባለቤትነት መንፈስ የለውም፣ ፖለቲካና ኮረንቲ በሩቅ ነው የሚል ነው አስተሳሰባቸው። ግን ህዝቡ ወደ ትግሉ ካልመጣና ለመብቱ ካልቆመ ለራሱ ጥቅምና ለራሱ ፍላጎት ተገዢ ካልሆነ ሁልጊዜም በብልጣብልጦች መጫወቻ ነው የሚሆነው። ስለዚህ ማህበረሰቡን ንቃተ ህሊናውን የማሳደግ ወደ ፖለቲካው እንዲመጣ የማበረታታት ከዚህ በፊት የነበረው ጠባሳ በኢህአፓ ጊዜ የሚገጠመው ከዛ በፊት የሚገጠመው ጠባሳ እንዲለቀውና በድፍረቱ ትግሉ እንዲመጣ የማዘጋጀት ስራ መሰራት አለብን። ክሪቲካል ማስ የመፍጠር የምንለው ማለት ነው። ሶስተኛው ደግሞ ተቃዋሚ የፖለቲካ ፓርቲዎች ናቸው እንላለን። ተቃዋሚ የፖለቲካ ፓርቲዎች ይህንን ክፍተት ለመሙላት የሚያስችል አሰራርም አደረጃጀትም ዝግጁነትም የላቸው። ሶስቱንም ነው የምንታገላቸው እንል ነበር። እንደውም አንዱ ይገጥመን የነበረው ምን ጉዶች መጡ ተቃዋሚን የሚታገል ተቃዋሚ የሚባል ክስ በየጋዜጣው ላይ ቀርብብን ነበርና አንዳንዴ እንደዚህ አይነት ወጣ ያሉ ራዲካል ነገሮቻችን ምን ያደርጉናል? ላልተገባ ጥቃት ያጋልጡናል። በቃ የተቃዋሚውን የሚቃወሙት ኢህአዴግ ስለሆኑ ነው ወይንም ደግሞ ደጋፊ ስለሆኑ ነው ተልእኮ ተሰጥቷቸው ነው ያስብለናል። ግን ክፍተታቸውን ለመምላት እነሱም ማወቅ አለባቸው። እኛ እኮ ምርጫ ስንቀርብ ትግላችን ከኢህአዴግ ጋር ብቻ ነበር እንዴ? እነሱን ማሸነፍን እኮ መመረጥ አለብን። ርዕዮተ ዓለማችንም ይለያያል። በጅምላ አንድም አይደለንም። እንደዚህ አይነት ነገሮች ነበሩ። አሁን ይህን ነገር ቅድም እንዳልኩሽ በተደራጀና ግንዛቤ በደንብ በፈጠረ መንገድ የመስራት ፍላጎት ስለነበረን አንዱ መንገድ ሰነድ ዝግጅት ነው። ሁለተኛ ደግሞ ያለንን አቅምና ሪሶርስ እንደመታደል ሆኖ ሁላችንም ጥሩ ጸሐፊዎች ነን። ብዙዎቹ አንደበተርቱ ናቸው። ወደ መድረክ ሲወጣም ይሄንንም ወደዛ መውሰድ አለብን። ወደ ጋዜጣው፣ ወደ መጽሔቱ፣ ወደ ሬዲዮኑ፣ ወደ ቴሌቪዥኑ ይዘን መሄድ አለብን። ምክንያቱም ማህበረሰቡ ክሪቲካል ማስ ለማምጣት ያስተሳሰብ ለውጥ ማምጣት አለብን። ይህንን በማድረጋችን የሚነቃ ይቻላል ብሎ የሚያምን በዚህ መንገድም ደግሞ መስራት አስፈላጊ ነው ብሎ እንዲያምን ያግዛል ስላለን ብዙ የሰነድ ዝግጅቶች አድርገናል። አንቺ እንዳልሽው ይሄ በየቀኑ ጋዜጣ ላይ የሚጻፉትን ነገሮች ታያቸው። አሳይመንት እየተሰጣጠን የሆነ ቲም በዚህ አጀንዳ ጻፍ አንተ ይህንን ጻፍ እየተባለን ጋዜጣውን በወረራ ነው ከሰኞ እስከ ዓርብ እረፍት በሌለው መንገድ ነው የምንሄድበት። ሬዲዮ ጣቢያዎቹንም ምኖቹንም አክሰስ ወደ ኋላ አንል። በቃ የኢትዮጵያ ጉዳይ በተነሳበት በሙሉ ፕሪንሲፕል ብለን የወሰድነው መገኘት አለብን እስካልተከለከለን። የኢትዮጵያ ጉዳይ ከተነሳ ይመለከተናል ብለን ነው ሄድነው እና ስለዚህ አሁን ሰነድ ዝግጅት ላይ ብዙ ርቀት ሄደናል። አሁን እንጂ እንዳልሽው የመጀመሪያ ሰነዶቻችን ፕሮግራማችን ነው። ከፕሮግራማችን ቀጥለን የመጀመሪያው ቻሌንጅ ኢህአዴግን ያደረግንበት ሰነድ ኢህአዴግ ለሁለት ሲከፈል ያወጣነው ሰነድ 19 ገጽ ሰነድ አለ። ኢህአዴግ ማን ነው? የተከፈለበት ምክንያት ምንድነው? ውጤቱ ምን ያስከትላል የሚል እና ያኔ አክቹአሊ እስር ቤት ነበር። ወዲያው ታሰርን። እኔም ልደቱም ታሰርን። ሁለተኛው ሰነዳችን እሱ ነው። በመሀል ይሄ መግለጫ የምንላቸው ነገር ምልሽ በየሳምንቱ ልክ እንደ መንግስት ምንድነው የሚለው አንድ ፕሮግራም ነበረው በኢትዮጵያ ቴሌቪዥን ወቅታዊ ጉዳይ መግለጫ እግር በእግር እየተከተልን አሳይመንት አይደለም የምንወስደው። እንግዲህ ብዙ የኢትዮጵያ የተቃዋሚ ፖለቲካ ፓርቲዎች ችግር አሳይመንት ነው የሚወስዱት። ኢህአዴግ በተናገረው ላይ ነው። እኛ ግን ምንም እረፍት የለን። ነባራዊ ሁኔታውን እናያለን፣ ግጭቶችን እንከተላለን፣ መረጃዎች ጥሩ ፍሰት ነበር እና ያንን እንሰራለን። ከዛ ደግሞ ወደ ሰነድ መጠረዝ ተሸጋገር ምልሽ የርዕዮተ ዓለም ሰነዶች ቀጥለን ናሽናል ዲሞክራሲ የሚመለከት ኤንዲአር እና አብዮታዊ ዲሞክራሲን ምን ማለት ነው የሚል ጠርዘን መጽሐፍ አወጣን በፓርቲው ስም። የመጀመሪያው ሰነድ ኢህአዴግን በርዕዮተ ዓለም መታገል የጀመርነው አብዮታዊ ዲሞክራሲን ያኔ ነው። አብዮታዊ ዲሞክራሲ ራሱ ማለት ምን ማለት ነው? ከየት ነው የመጣው? ዓለም አቀፍ መግባባት ያለው ርዕዮተ ዓለም ነው ወይ? ምንድነው ለኢትዮጵያ ይዞት የመጣው ነገር የሚለውን የሚመለከት እና ደግሞ ከዓለም አቀፍ ሶሻሊዝም ተነስተን ሌኒን ናሽናል ዲሞክራቲክ ሪቮሉሽንን እንዴት መጡ፣ ለምን መጡ፣ ዓላማቸው ምን ነበር የሚል ነገር ነው። ያው እኛ ሁሌም ኢህአዴግን ሶሻሊስት ነው። እናንተ ደግሞ ደፋር ናችሁ።
ኢዴፓ ሶሻሊዝምንና የብሔር ፖለቲካ አይሻኝም ያለ ፓርቲ ነው። አዎ ከዛ ቀጠልንና ኢህአዴግ እርግማን ጠዋት ማታ እርግማን የሚያካሂድብን ፕሮግራም የላቸው ምንም ይለናል። ስለዚህ መጀመሪያ ኢህአዴግ ፕሮግራም የለውም ብለን ነው የተነሳ ነው። ምክንያቱም ኢህአዴግ የመጀመሪያ ፕሮግራሙ ቲፒኤልኤፍ ያዘጋጀው 2 ገጽ ሰነድ ነች። እሱም ነበረችን እና እናንተም እንኳን አልነበራችሁ መንግስት ከመሆናችሁ በፊት ፕሮግራምም ሰነድም የምታዘጋጁት በመንግስት ሀብት ነው፣ በመንግስት የልማት ተቋማት፣ በመንግስት ሚኒስቴር መስሪያ ቤቶች፣ በመንግስት ኤክስፐርት ነው እንጂ የት አላችሁ ፕሮግራም? እናንተ ፓርቲ ፕሮግራም አላችሁ 30 ገጽ ማትሞላ፣ ግን ኢትዮጵያን ለማስተዳደር የሚያስችል ኮምፕሬሄንሲቭ ሆነ ሁሉንም ነገር ከተለያዩ ዳይሜንሽኖች ያካተተ ሰነድ እናንተም የላችሁም ነበር አርጊመንታችን። በኋላ ኢህአዴግ ከዚህ ከክፍፍሉ በኋላ 5 ቮሊዩም የሆነ ነገር አወጣ። በግብርና ላይ በኢንዱስትሪ ላይ በአቶ መለስ የተዘጋጀ ይመስለኛል። እና አሁን እንደውም እስከነጭራሹ አፋችን መዝጋት ጀመርን። ምንድነው ከዚህ በፊት ክርክራችን እናንተም የመንግስት ሪሶርስን የመንግስት ሀብትን የመንግስትን ሰራተኛና ኤክስፐርት ብትሰጡን እኛም እናዘጋጃለን። እናንተም የሰራችሁት እንደዛ ነው እንጂ እንደ ፓርቲ ቁጭ ብላችሁ ፓርቲያችሁ የጻፈው ነገር የለም። ካለ ፕሮግራም ከሆነ እኛም 20 ገጽ ፕሮግራም አለን። እንደውም አንዳንድ ተረፈ ምርቶችም አሉ። አሁን እንዳልኩሽ ነበረ ክርክሩ። ያንን ሰነድ ሲያወጡ ነዋል አሁን እጅ ከፍንጅ ተይዘናል። አዎ ስለዚህ ፓርቲያችን ፕሮግራም መጻፍ አለበት። የፓርቲ ፕሮግራም ማብራሪያ የሚል ዝግጅት ጀመርን። ተከፋፈልንና 5 ቮሊዩም ሰነድ አዘጋጀን። ረጅም ጊዜ ወስደን ከዚህ በኋላ ኢትዮጵያን ፖለቲካ እንዴት ነው የምንመለከተው? ከመንግስት አስተዳደር፣ ከዲሞክራሲ ጽንሰ ሀሳብ፣ ከውጭ ጉዳይ ፖሊሲ። እንግዲህ ውጭ ጉዳይ ፖሊሲ ላይ ቅድም ያነሳሻቸው የባህር በር፣ የኤርትራ ጉዳይ፣ የመንግስት አደረጃጀት ስንል የብሔር ፖለቲካ፣ የመንግስት አወቃቀር፣ የፌዴራሊዝም ስርዓቱ፣ እነዚህ ነገሮች የያዘ 5 ቮሊዩም ሰነድ አዘጋጀን። ሰነዱን አዘጋጀንና በተንን። ለማን? ለኢህአዴግ ጭምር አንብቡ። ካሁን በኋላ ምንም አንደበት የላችሁም ነው፣ በጅምላ ተሰርቡንም ነው። እንደውም ማስታወሻ እና አብዮታዊ ዲሞክራሲ የሚባል መጽሔት ነበራቸው እና እዛ ላይ ከመጨረሻው ገጽ ላይ ታስታውሽ እንደሆነ ካሪካቸር ይሰራሉ። ካርቱን የሚባለውን ነገር እና ምንድነው የሰሩት? ሰነዱን በትነን ከጨረስን በኋላ ታች ብዙ ተቃዋሚ ፖለቲካ ፓርቲዎች የሚመሰመሱበት ነገር አለ። አንድ ደረጃ አለና ደረጃውን ወጥቶ ኢዴፓ ቁንጮ ነው ጭንቅላቱን ይዞ ፎይ ብሎ ተኝቷል። ተጋድሞ ቢያሳይ ነው ኢዴፓ ሰነድ ተሳካለት ቢል መቼም ሽሙጥና ምናምን የኛው ትውልድ የሚችለው የለም። እሺ እና አታንሱም ለነገሩ እና ያንን ነገር አስታውሳለሁና ያ ሰነድ ወጣ። ከዛ በኋላ እንግዲህ አብዛኞቻችን የትግል መንገዶቻችን ለኛም ቀና ሆነ። እውነቱን ለመነጋገር በቃ አባላት ሲመጡ ብዙ ጫና ያሳድርብን የነበረው ነገር ቁጭ ብለን ማስረዳት ወይ እኔ ጋር ይመጣሉ፣ ወይ ልደቱ ጋር ይመጣሉ፣ ወይ አብዱራህማን ጋር ወይ ታምራት ጋር ነው የሚመጣው። ስለዚህ እዛ ቁጭ ብለን ኢዴፓ ምንድነው፣ ቁመቱ ምንድነው፣ መልኩ ምንድነው የሚለውን ነገር ለማስረዳት በጣም ኢነርጂያችን ጊዜያችን ይሻማን ነበርና ሲመጣ ሰነዱ ለመስጠት ተሸጋግረናልና ከዛም በኋላ ተከታታይ ለምሳሌ ይሄ የምርጫ ስርዓቱን በሚመለከት ምን አይነት የምርጫ ስርዓት ኢትዮጵያ ያስፈልጋታል የሚል ሰነድ አዘጋጅተናል። በጣም ብዙ ይወራበት የነበረውን የዚህ የእርቅ ብሔራዊ እርቅ ጉዳይ እንዴት አድርገን የብሔራዊ እርቅን ሰነድ እናዘጋጅ፣ ብሔራዊ እርቅን ኢትዮጵያ ውስጥ ኢምፕሊመንት የሚያደርግ ይገባናል የሚል ሰነድ አዘጋጅተናል። ከዛ በኋላ በተከታታይ የሚገርምሽ ወደ 3 የምርጫ ሂደቶች ላይ ማኒፌስቶች አዘጋጅተናል። በኋላ ቅንጅትም የተወዳደረበትን ማኒፌስቶ ጨምሮ ማለት ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ አሁን በአብዛኛው የኢትዮጵያ ፓርቲዎች አንዱን ከአንዱ ለመለየት ያስቸግራል። ልክ እንደ መኢሶንና እንደ ኢህአፓ ውስጥ ገብተህ ስትመለከተው ልዩነቱ ምንድነው እንደምትለው አብዛኛው ፓርቲዎች ተመሳሳይ የሆነ አቋም የፖሊሲ አቅጣጫ አላቸው ይባላልና የኢዴፓ ግን ግልጽ ነበር። ገና ከመጀመሪያው የቡድንና የግለሰብ መብት አለ፣ የነጻ ገበያ፣ መሬት በግል የሚለው አቋማችሁ እንግዲህ ራቅ አርጎ ነጠል አርጎ ያስቀምጣቸዋል ማለት ነው አይደል? እርግጥ በወቅቱ ይሄ መሬት በግል የሚለው ውይይት ትንሽ አስደንጋጭ አወዛጋቢ በተለይ ለእናንተ ትውልድ ይመስለኛል ዛሬም ድረስና እነኚህ ነገሮች ናቸው እንግዲህ ለየት አድርጎ የሚያቆማችሁ። ሁለተኛው ደግሞ የታሰራችሁበትን እንደው ብናነሳ ደግሞ ጥሩ ይመስለኛል። ምንድነው ምክንያቱ? በሰላም ተመዝግባችሁ ተወዳድራችሁ ፓርላማም አዲስ አበባ ከተማም አስተዳደር ውስጥ የገባ ፓርቲ የታሰረበት ምክንያቱ ምንድነው እንዲገባን ብዬ ነው። ኦኬ መልካም። እንግዲህ ቅድም ያልሽው ይሄ ኢዴፓ ካነሳሱ ጀምሮ ደጋግሜ ግንዛቤ ለማስጨበጥ የሞከርኳቸው ነገሮች የኢዴፓ መሰረታዊ አደረጃጀት ርዕዮተ ዓለም ላይ መመስረቱ ይመስለኛል።
ብዙዎቹ የፖለቲካ ፓርቲዎች አደረጃጀታቸው ይሄ ከሀገር ፍቅር ከአርበኝነት መንፈስ የሚመነጭ ስለሆነ ፎከስ ኤሪያቸውም እዛ ላይ ይሆናል እና ስለዚህ ተመሳሳይ አይነት አካሄድ ነው ያላቸው። ምልሽ እንዳልኩሽ ይሄ ኢህአዴግን እግር በእግር እየተከተሉ አታክ ማድረግ ነው እንጂ ከየትኛው የሪዮት ዓለም አቅጣጫ ተነስቼ ወደየትኛው ግብ ደርሳለሁ የሚል ነገር ብዙ የለውም እና ኢህአዴግ መወገድ አለበት። ሁለተኛው ደግሞ አርበኝነት ነው። ይሄ ሀገር ሊፈርስ ነው፣ ይሄ ሀገር ሊጠፋ ነው የሚል ነው። እኛ እንግዲህ ከዛ ተሻገርን። ቅድም እንደነገርኩሽ ኢህአዴግ የችግሩ ምንጭ እንደሆነ የመፍትሄውን ባለቤት መሆን አለበት። ዝም ብለን ዲስሚስ ልናደርገው አንችልም። የለም ብለን በቅዠት ውስጥ ልንኖር አንችልም። ይህንን ድርጅት እየታገል ነው እየለወጥ ነው። እኛም ደግሞ በሀገሪቱ ውስጥ በሚጠቅም ጉዳይ ላይ እየተለወጥን ይህንን ሀገር ማሻሻል አለብን የሚል እምነት አለን። ያንን ስንል ደግሞ ሁኔታዎች ወዴት ገፉን? ርዕዮተ ዓለም መምረጥ አለብን። የትኛውን ርዕዮተ ዓለም ነው መከተል ያለብን? የትኛውን ርዕዮተ ዓለም ስንል እንዳልኩሽ በነጻ ገበያ ስርዓት ላይ የተመሰረተ ኮንሰንሹዋል ዲሞክራሲ የሚከተል አሰራር መረጠን። ከዛ እንግዲህ አሁን አንቺ ያልሻቸው ዲቴይሎች ይመጣሉ። የሚልሽ የመሬት ጉዳይ ላይ ምንድነው ፖሊሲያችን? በእርግጥ አንቺ እንዳልሽው መሬት የግል ይሁንም አላለም። ኢህአዴግ ስማችን ሲያጠፋ ነው። የግል እንዴት ነው የሚሆነው? ኦልሬዲ በግል የተያዘ የግል ነው። ስለዚህ ሰውየው በግል የተያዘ መሬት ላይ በግል መብቱ ላይ ተመስርቶ መሬቱን የመሸጥ፣ የመለወጥ፣ የማውረስ፣ የማረስ፣ ህንጻ የመስራት ወይንም ደግሞ ካልፈለገው ማጥሮ የመቀመጥ መብት አለው እና መሬት የመንግስት በሚል ጽንሰ ሀሳብ ዙሪያ መንግስት የመሬት ባለቤትነትን ለፖለቲካ መሳሪያነት መጠቀም የለበትም። ሰውም ደግሞ ሰውን ከመሬት ጋር አስሮ ኢህአዴግ ጭሰኛው ሊያደርገው አይገባም። ምክንያቱም አርሶ አደሩም ቢሆን እድሜ ልኩን በዛች መሬት ላይ ተጨማዶ እየኖረ ወይ ህይወቱ አይለወጥም ወይ የሀገሪቷን የምርት እድገት አያረጋግጥም። ዝም ብሎ ብቻ የኢህአዴግ አሽከር ነው። እርዳታ እየሰጠው የሆነ ነገር እየወረወረለት እዛች ላይ እየተፍጨረጨረ የሚኖርበት ሁኔታ ይለወጥ ነው። ሰዎች መሬታቸውን ትርጉም ወዳለው ነገር ያሳድጉት ነው እንጂ የመንግስት ይዞታ የትም ዓለም ላይ እኮ የመንግስት አለ የማይታረስ ወደፊት የሚደላደል። ምክንያቱም ትውልድ ጋር የሚያያዝ አይደል? መሬት ያለው መሬት በሙሉ እኮ ሰተሽ ቁጭ አትይም። ምክንያቱም ኢኮኖሚካሊ ስኬርስ ሪሶርስ ነው። ለትውልዱ ስታከፋፊው ለትውልዱ ስትሰጪው ማለት ነው። ትውልዱንም ከግምት አስገብተሽ ነው ማለት ከ500 ሜትር ወደ 90-72 ካሬ ሜትር ስንመጣ መሬት እኮ እያጠረን ነው። እኛም ብንሆን የመንግስት የመሬት ይዞታ መኖር የለበትም አላልንም። ሶስት አሰራር ነው፣ የግል የመንግስት የወል በጋራ የሚያዝ የመሬት ይዞታ ይኖር ነው ያልነው። ግን በግል መሬት ላይ ሰዎች በገንዘባቸው በላባቸው በድካማቸው በጥረታቸው የሰሩት የያዙት መሬት መከበር አለበት። ወደፊትም ገዝተው ሲይዙ ወይም መግዛት ሲፈልጉና ሲያገኙ ይሄ መብት መረጋገጥ አለበት የሚል ይዞታ ነው ያለና አርሶ አደሩም ቅድም እንዳልኩሽ ግማሽ ሄክታር 75 ሄክታር ወይ 1 ሄክታር መሬት ይዞ ወይ ራሱን ማያሳድግም ወይ ማህበረሰቡን ምርታማነት አያሳድግም። ሰው እንዴት አድርጎ ይቀናጅ? ከዚህ መውጣት ካለበት እንዴት ይውጣ? አንድ ቀን መጀመር አለበት። ሁልጊዜ ይቸገራል በሚል መንፈስ አይደለም ምልሽ። ከአንድ ቦታ ተነስተን አሁን ቻይናዎች የመጀመሪያ ኢኮኖሚ ፖሊሲዎቻቸውን ሲቀርጹ 5 ከተሞችን መርጠው እነዛን ከተሞች ነጻ ከተሞች አድርገው እነዛ ከተሞች ላይ ሲሰሩ ያገኙት ውጤት ነው ሌሎቹንም ከሶሻሊስት የአሰራር ስርዓት ውጪ ሆነው በነጻ ገበያ ስርዓት የተመራ ስራ እንዲሰሩ ያገዛቸው። እኛም ቢሆን ሳምፕል መርጠን አርሶ አደሩን ወይ ራሱን አደራጅተን ከጎኑ የኮቴጅ ኢንዱስትሪ አቋቁመን የግብአቱን ወደ ኮቴጅ ኢንዱስትሪ ወስዶ ራሱን ያሻሽል ወይ እንጂ እድሜ ልካችንን አርሶ አደሩንም ራሳችንንም አገሪቱንም ቀይደን በማይረባ የመሬት ይዞታ ላይ ማቆየት የለብንም ነውና ይሄን ፖሊሲያችን እንደሆነ ካርጊው ለኢየሩሳሌም ውይይት አልነበረም የተወቀሳችሁበት ውይይታችን። ያው ኢህአዴግ ይመቸዋል ለአርሶ አደሩን መሬቱን ነጥቀው ደሃ ሊያደርጉት ነው የሚለው። የኢትዮጵያ አርሶ አደርን ማን ነው የጠየቀው ነው? እኛ ደግሞ መሬቴ ጋር እዛው ተጨማድጄ እኖራለሁ ማለቱን ያልሰማው። ስለዚህ በድህነት በችግርና በመከራ እዚሁ ተማቀቄ እኖራለሁ ያለን አርሶ አደር አናውቅም። ኢህአዴግ የአርሶ አደሩን መብት ሲያከብር ኦኬ ማክበር ያለበት በኢኮኖሚክ አድቫንቴጁም ላይ የሚወስነውን ውሳኔ ጭምር ነው የሚጠበቅበት። ግን ኢኮኖሚክ አድቫንቴጁን የሚያስገኝለትን ነገር ማመቻቸት ነው አይደል? ከዛ ወጥቶ ፈንድ አቋቁሞ ሊሆን ይችላል፣ ወደ ኮቴጅ ኢንዱስትሪ ባንክ አቋቁሞ ሊሆን ይችላል። ቢያንስ ያርሶ አደሩ ቀጥተኛ ተለዋጭ ተጠቃሚ ባይሆንም የአርሶ አደሩ ልጅ ግን ከዚህ ወጥ የሚወጣበትን መንገድ ማለት የትም ዓለም ያደገው ማህበረሰብ በፈርስ ኮንሱመር ፕሮዳክት አላደገም በግብርና ምርትና። ስለዚህ እነዚህ ፖሊሲዎች እውነት ነው ለይተውናል። ግን እንዳልኩሽ ስንነሳ ከሪዮት ዓለም ተነሳንና ያ ሪዮት ዓለም ደግሞ ሳናቀው ከኢህአዴግ የሚመጣበት ጥቃት እንድንከላከለው ራሳችንን በጥልቀት በጉዳይ ውስጥ እንድንገባ አድርጎናል። ለዚህ ነው የምልሽ ፖለቲካዎች መታየት ያለባቸው ከዚህ መንገድ ነው። ከተለያየ አቅጣጫ የሚመጡት ቻሌንጆችን እንደ ፕሮብሌም ከመውሰድ እንደ ቻሌንጅ መውሰድ እና ከዛ ቻሌንጅ ደግሞ ራስሽን የምታበለጽጊበት የምታሳድጊበትና የሚታረመውን እያረምሽ የሚያድገውን ነገር እንዲያይ በቃ ይሄ የሚያመጣው ነገር በሙሉ ኃጢአትና ወንጀል ካደረግሽው እድሜ ልክሽን ወደ ተለያየ አቅጣጫ ነው እያሰፋሽ የምትሄጂው። ግን በግጭቶች ውስጥ ነጸብራቅ አለ አይደል? ፍሪክሽን ሁሉ ጊዜ የሚያመጣው ብልጭታ አለ። በዛ ብልጭታ ውስጥ የተገኘውን ብርሃን ተጠቅመሽ ነው ነበብ አድርገሽም ጽፈሽም መቀጠል ነው። ይሄ እንግዲህ ልዩነቶቻችን ይሄ ነው። ልክ ነው። ሁለተኛው የስሩ ታሪክ ነው። የእስር ቤት ታሪካችን። እስር ቤት የታሰር ነው ምንድነው? እንደነገርኩሽ በ7ኛው ምርጫ ገብተናል። ኢህአዴግ ትንሽ
አዎ ብስጭትም አለው። እኛም ካሰብነው በላይ ወደ ህዝብ ውስጥ የገባንበት ፍጥነት በጣም የሚገርም ነው። የሚገርምሽና አንዳንዴ ያንገዳግደናል። የሰው ብዛት የሰው በጣም ነው የሚጎርፈው። ከአዲስ አበባ ውጭም የነበሩት አደረጃጀቶቻችን ዝግጁነቱም አልነበረንም፣ ሪሶርሱም የለንም። እንግዲህ ሁሉ ቦታ ኢዴፓም የሆነው ኢዴፓም ያለው ነው። ከኢዴፓ ውስጥ ኮንትሪቢዩሽን ያለውም የሌለውም ሰው ስለ ኢዴፓ የሚያወራበትና በባለቤትነት ስሜትና በኢህአዴግ ውስጥ ይሄ ነገር ጥሩ ስሜት የፈጠረ አይመስለኝም። መደናገጥ እና መረበሽ አለ። በአጋጣሚ ደግሞ ያኔ የተማሪዎች ንቅናቄ ተፈጠረ። እኛም እዛው ትምህርት ቤት ነን፣ አዲስ አበባ ዩኒቨርሲቲ ውስጥ ነን። ቀንና የማታ ቢሆንም አባሎቻችን አዲስ አበባ ዩኒቨርሲቲ ውስጥ ቁጥራቸው ከጊዜ ወደ ጊዜ እያደገ ነው። የፓርቲያችን ሰነድ ክልክል አልነበረም ያን ጊዜ ባይዘው የፓርቲያችን ሰነድ አባላት መጥተው ይወስዳሉ። ከአዲስ አበባ ዩኒቨርሲቲ ተማሪዎች መጥተው ሰነዶቻችንን ይዘው ሄደው እዛ ያነባሉ፣ ይወያያሉ። ቢሮአችንም መጥተው በቅሎ ቤት የነበረው ቢሮ አዳራሽ አለ፣ የእርስ በርስ ውይይት ያደርጋሉ። ያ ነገር ከዛ ልክ ሲፈነዳ የአዲስ አበባ ዩኒቨርሲቲ ልጆች ለፓርቲያችሁ ፕሬዘንት እናርግ። ግጭቱ አልተፈጠረም። 92 ላይ ንብረት ወደመ። ጭቅጭቁ መጀመሪያ እንግዲህ ተማሪዎች ጥሪ ያደረጉ፣ ከጥሪው ቀጥሎ ዶክተር ገነት ዘውዴ በነበራት ፕሬዘንቴሽን ላይ ነገሩ ይባለጠ እስካሌት አደረገ። ከዛ ተማሪዎች ገንፍለው ወጥተው ግጭቶቹ ንብረት ወደ መደምና ምናምን ተፈጠረ። በዚህ ሂደት ውስጥ እንግዲህ መንግስት የአስቸኳይ ጊዜ አዋጅም አላወጀም ወይንም ደግሞ የተለየ አቋም አልወሰደም ለጊዜው። በዛች ጋፕ ውስጥ የዚህ ዩኒቨርሲቲው ልጆች መጥተው ለየፓርቲዎቹ ፕሬዘንቴሽን ማድረግ ፈልገው ሌሎች ፓርቲዎች ተከልክለው እኛ ጋር መጥተዋል። ምንድን ነበር ፕሬዘንት ያደረጉት? ስለ ትግል ዓላማቸው ይሄ ነገር የተፈጠረበት ምክንያቱም አንድ የፖለቲካ ፓርቲ እኛም ኮንሰርን አለን። ወዴት ነው የሚሄደው? ምን ኮንትሪቢዩሽን ይኖረናል? ከዚህ አካል ራሳችንን ዲስአሶሺየት ነው ማድረግ ያለብን፣ አሶሺየት ነው ማድረግ ያለብን። እነዚህ ልጆች የሚሉት እውነትም ነገሩ ገብቷቸዋል ወይ? የተነሱበት ምክንያትና ማስፈጸም የሚፈልጉትን ኮንሰርናችን ነው። ፖለቲካ ፓርቲ በመሆናችን ውይይት ተካሄደ፣ ሰማን። ስራ አስፈጻሚው ሂደቱን እንዲከታተል ተወስኖ ተለያየን። ከዛ ቅዳሜ ቀን አርብ ቀን መሰለኝ ስብሰባው የተካሄደው 92 ዓመተ ምህረት። ከዛ ይመስለኛል በሚቀጥለው ቀን ልደቱን ከቢሮ መጥተው ወደ ቄራ ቀበሌ 12 ነው እሱን አሰሩት። ከዛ በኋላ ታምራትን ቀጥለው ታምራት የስራ አስፈጻሚ አባላችንና የድርጅት ጉዳይ ኃላፊ ነበር፣ እሱን አሰሩት። ከዛ እንግዲህ የቀረውት ስራ አስፈጻሚ አባል እኔ ነኝ። ሌሎቹ በእድሜያቸውን ገፋ ያሉ ስለሆኑ ብዙም ወደ እነሱ ጋር አልሄዱም። ከዛ እኔ ህዝብ ግንኙነት ኃላፊ ነበርኩኝ። ኢዴፓ መግለጫ አዘጋጅቼ በተከታታይ መንግስት እያሳደረ ያለውን ተጽዕኖ ጽፌ አዘጋጅቼ ሰነዴን ብዬ ስል ከቢሮ መጥተው ወሰዱኝ ማለት ነው። ወሰዱኝና አሁን ያልኩሽ ቄራ ወደ ውስጥ ገባ ብሎ የነበር አንድ ቀበሌ 12 የሚባል ነው፣ እዛ አሰሩን። እዛ ስገባ አቶ ልደቱ ብቻውን ተቀምጧል። ሌላው እስረኛ ጥግ ላይ ለብቻው ተቀምጧል። አንድ ሰው እዚህ ጋር ነው ያለው፣ ሌላው በሙሉ እስረኛ። እንግዲህ ያደረቅ ወንጀልም በግጭቱ ውስጥም ተሳትፎ የነበረው ይሄ በተለያየ ምክንያት ከተማ ውስጥ የራሱ አጀንዳ ኖሮት በወንጀልም በምንም ያለው ሰው ነው ያለውና ብቻውን ጥግ ላይ ያስቀምጦታል። አመጡኝ፣ ቃሌን ተቀበሉኝና ቀላቀሉኝ ከልደቱ ጋር ማለት ነው። እንግዲህ እስር ቤቱ አቀማመጡ በአንድ በኩል 3 ትልልቅ ክፍሎች አሉት። ከዛ ደግሞ ለሴቶች ተብሎ የተሰራ አለ እና ለሴቶች ተብሎ የተሰራው በር የለውም፣ እዛ ውስጥ ነው ያስገቡን እና ኢህአዴግ ወዝ ይመስለኛል በጣም አንግሪ የመደፈር ስሜት ተሰምቶታል። ምክንያቱም ተሞክሮ አያውቅም። ብዙ ንብረት ወድሟል። እንደውም ደግሞ አንዳንዱም ብሔር ተኮር ነው ብሎም አምኗል። አንዳንድ ቦታ ላይ ወርቅ ቤቶች ምኖች ስለተቃጠሉ እንደ ስጋትም ወስዶታል። መደናገጡም አለ፣ የመደፈርም ስሜት አለው እና በዚህ ደረጃ እንዴት ተረካው የሚል ስሜት ስለነበረው ወጣቱን ማታ እያመጡ ይቀጠቅጣሉ። ምክንያቱም የኛ እስር ቤት 2 ሜትር ተኩል በ5 አካባቢ ነች። እኔ ልደቱ፣ ሌሎች ደግሞ ትልቅ እድሜያቸው ገፋ ያሉ ሰዎችን አንድ የደረቅ ወንጀል እስረኛ ነበር። እዚያች ክፍል ውስጥ ነን ያለ ነው። በር የለውም። እንደዚህም ቆርቆሮ ደገፍ አድርገው ነው የሚያሳድሩትና ሌሊት ይዘው ይመጣሉ እስረኛና የዱላ አይነት ልነግርሽ አልችልም። ወጣቱ ላይ የወርዱበት የነበረው ዱላ፣ አንዳንዶቹ በቃ በጥይት ተመቶ የመጡላ እስረኞች ነበሩ። በአጋጣሚ አንዱ እንደውም መጥቶ በሽተኛ ነው፣ የጤናም ችግር አለበት፣ የባህል መድኃኒት ምናምን ይዞ ነበርና አስታውሳለሁ። እስር ቤት ውስጥ በጣም የተፋፈነ ስለሆነና ለወረርሽኝ በሽታ ያጋልጠናል ብለው ስለፈሩ እስረኞች አውጥተው ውጪ፣ ክረምት ነው ጊዜው፣ ውጪ በረንዳው ላይ ያሳድሩታል። ማንም ዞር ብሎ ያየው የለም። ቆርቆሮ ያው ሰዓታችን ሲደርስ ጥሪ ተደርጎ ስንገባ ቆርቆሮ አድርገው አዳሉ። በአጋጣሚ እንግዲህ ቆርቆሮ ንፋስ አነሳው። ዝናቡ ሌሊቱን በሙሉ ሲዘንብበት አድሮ አርፏል። እና እንደዚህ አይነት ብዙ ነገሮች ነበሩ። በጥይት የተመቱ እና እዛው በተለያየ መንገድ እስረኛው በጨርቅም በምንም ጠጋግኖ የሚያስቀምጣቸው ሰዎች ነበሩና እውነቱን ለመነጋገር የበለጠ 93 ነው ማወራሽ የበለጠም በኢትዮጵያ የተቃውሞ ትግል ውስጥ የተለየ እንትን እንዲኖረኝ ያስገደደኝ ሁኔታም የተፈጠረው የዛ ውስጥ ያየሁት ሁኔታ ነውና አንዱ እንደውም አስታውሳለሁ። ኦልሬዲ ተመቶ እንትኑም ተሰብሯል አጥንቱ እና በዛ ሁኔታ ምንም አይነት ሕክምና ሳያደርጉለት አምጥተው
ነው የወረወሩት። ይሄ የሚደበድቧቸውና አጥንታቸው የሚሰበር እኔ ምልሽ ሌሊቱን በሙሉ ነው ሲጮህ የምትሰሚው። ወጣቱ በፒካፕ ጭኖ ያመጧቸዋል። ከመግባታቸው በፊት በአጠና ነው ይቀጠቅጧቸው የነበረው እና ያ ነው አንዱ የበለጠ ወደዚህ ትግል ውስጥ እንድገባ ያደረገኝ። ከዛ እዛ አንድ ሳምንት አቆዩ። እኔና ልደቱን መጀመሪያ ሊለዩን ሞከሩ። ያው እንግዲህ ከሱን ስለፈለጉ ሐሳባችንን እንዳንለዋወጥ ለማድረግ ነው የፈለጉት። መጀመሪያ እኔ በመጣው በሳምንቱ ልደቱን ጭነው ሌሊት 6 ሰዓት ጭነውት ወደ ሸዋሮቢት ወሰዱት። ከዛ በሳምንቱ ደግሞ ሌሊት ወደ 7 ሰዓት ምናምን መጡ። ሊስት ይዘው ነው የመጡት። ስም ይጠራሉ። ገሌ 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 ገሌና አውቶቡስ ጨለማ ውስጥ ተቀምጧል። የሚጠሩንም ሰዎች ጨለማ ውስጥ ሆነው ነው የሚያነቡት። እዛ አውቶቡስ ውስጥ አስገቡን። በአውቶቡስ ውስጥ በሩ ላይ ወታደሮች አቆመዋል። በወታደር መኪና ታጅበን ወደ ዝዋይ ሄደን ማለት ነው። ከኢኮኖሚና ፋይናንስ ባለሙያው እንዲሁም በኢዴፓና በቅንጅት የፖለቲካ ድርጅቶች ውስጥ ጉልህ ተሳትፎ ከነበራቸው ከአቶ ሙሼ ሰሙ ጋር ካደረግነው ሰፊ ጨዋታ ለዛሬ በሁለት ክፍል ግብዣ ካሰናዳነው ውስጥ የመጀመሪያውን ክፍል ነበር የጋበዝናችሁ አድማጮቻችን። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ